الله بمن سمعوا نجار من التكم سوتش الله يرجع خيرين يوتش الله يرجع كشر الله يتبقى الذين يستمعون القول فيتبعون أحسنه إلى الله سبحانه وتعالى يني باروج مالت يني مرت باروج مالت نجرن سمتو كزاوس يتشالوننا ترون مرتو ميوسدوناچ مسمع ማዳመጥ አሁን የጠፋ ነገር ነው ሁሉም ማውራት አሁን ደግሞ ለወሬ ተመቸ በቃ በቮይስም በቀጥታ ስልክም በአካልም ለወሬ በጣም ተመችቷል ሁሉም ዜና ዘጋቢ ሆኗል ግን የሚያዳምጡና ከዛ በኋላ ጥሩ መርጠው የሚወስዱ ናቸው የኔ ምርጥ ባሮች ማለት ብሎ አላህ Subhanahu Wa Ta'ala ይናገራልና ያው በጥሞና እናዳምጥ ለማለት ፈልጌ ነው ርዕስ የመረጥኩላችሁ ከረመዳን በኋላስ ይላል ከረመዳን በኋላስ ምን ማድረግ አለብን ውድ ወር አላህ ያድርሰን ብለን ተመኘን አልহামዱሊላህ አላህ ያደረሰን ያለለትም ሰርቶ ያለበትም ሰርቶ አሳልፏል እንግዲህ አላህ ካለላቸው ያርገን ከተጠቀሙት አላህ ያርገን ከእሳት ነፃ ከተባሉት አላህ ያርገን በጣም ረመዳን የሚያጓጓ ወር ነው ደግሞ ደጋግሞ አላህ ያድርሰን ሐቂቃተን በጣም ልብ የሚሰብር ቢሆንም ግን በመድረሳችን አልহামዱሊላህ አለፈ ከዛ በኋላስ ምን ማድረግ አለብን ታሪ መረጥኩላችሁ ርዕስ ማለት ነው አላሁ ጀለ ጀላሉሁ በቁርአኑ ስለ ረመዳን አነሳና ረመዳንን ስታጠናቅቁ ወሊትከብሩላህ ዐላ ማ ሀዳኩም ወለዐለኩም ተሽኩሩን አላህን Subhanahu Wa Ta'ala ለዚህ ነገር ስለመራችሁ ረመዳን አድርሶ እንድትጾሙ አድርጎ የምትችሉትን ኸይር ስራ እንድትሰሩ ላገራላችሁ አላህ ሙስሊም ላረጋችሁ አላህ ከፍ ያለና የላቀ መሆኑን እንድታውጁ ይፈልጋል የመጀመሪያው ይሄ ነው ተራቡ ተባል እሺ ለሊት ቆሙ እንቅልፋችሁን ቀንሱ ተባል እሺ ይሄንን ለማድረግ ግን የማን ሂዳያ ያስፈልጋል የማን መምራት ያስፈልጋል የአላህ መምራት ያስፈልጋልና ይሄንን በራስ ያረከው መስሎ እንዳትሸወድ እኔ ነኝ የመረጥኩና እኔን አልቀኝ ወሊትከብሩላህ ዐላ ማ ሀዳኩም ከዛስ ወለዐለኩም ተሽኩሩን አላህንም ታመሰግኑ ዘንድ ይከጀላል ይሄን ወር ነው ሙሉ በሙሉ ደግሞ ዘንድሮ ቦነስም ነበርው አይደል ስንት ነው የጾምነው 30 ነው የጾምነው አንድ ቀን ምርቃን ነበር አልহামዱሊላህ ይሄንን እንድታረግ ስለወፈቀ አላህን ታመሰግኑ ዘንድ ይከጀላል እቺ ምስጋና ግን አልገባችም በተለምዶ አሁን ዳዕዋም ሲደረግ እስኪ አልহামዱሊላህ እንበል ይባላል ሁላችንም አልহামዱሊላህ እንላለን ጥሩ ነው ግን ሹክር የሚባለው ነገር በአፍ ብቻ የሚገለጽ አይደለም ይላል ሹክር የሚባለው ነገር አላህ የሰጠህን ነገር ለኸይር ስራ ማዋል ነው እውቀት ሰጥቷል በእውቀትህ ኡማውን መኻደም መቻል አለበት ጉልበት ሰጥቷል በጉልበትህ ኡማውን መኻደም መቻል አለበት ጥሩ የመናገር ብቃት ሰጥቷል በዛ በምላስ ባፈቀላቴነት ኡማውን መጥቀም አለበት ገንዘብ ሰጥቷል በገንዘብህ ኡማውን መጥቀም አለበት ይሄኔ ነው ትክክለኛ ሹክር የሚባለው ሹክር ማለት በተግባር የሚገለጽ የምስጋና ነው እንጂ የንግግሩ አይደለም ይላል የንግግሩ ሐምድ ነው ስለዚህ ለረመዳን አላህ ስላዋለኝ ስላቆየኝ ስለጾምኩኝ ሰደቃ የሚሰጠውም ሰደቃ ስለሰጠውኝ አላህን ማመስገን አለብኝ ብሎ አሁንም ባለው ነገር አላህን ለማመስገን ካለው ነገር ማካፈል ነው ብር ብቻ አይደለም የሚካፈለው አሁን የዘረዘርኩላችሁ ሌሎቹንም ጭምር ስለዚህ ተክቢራ ሹክር አላህን ማመስገን ከዛ ቀጥሎ ያው መሳቅ ይቻላል ማግባት ይወደዳል በሸዋል ወር ነብያችን አለይሂ ሰላቱ ወሰለም እናታችን አይሻን ያገቡት ወይም ጎጆ ይቀለሱት ኒካ ያሰሩት ሳይሆን ጎጆ ይቀለሱበት ሸዋል ወር ላይ ነው ለምን ሆዳችን ተርቦ ምግብ ረስቷል ማለት በቃ ቀን ላይ ምሳ መብላት ትቷል ድጋሚ ወደ ምግብ ሲስተም ስንገባ ጥሩ ሞራል ነው ጥሩ የመነሳሳት ስሜት ይኖራል ስለዚህ ሸዋል ወር ላይ ኒካ ያሰበ ማግባት የፈለገ ካለ ሳያልቅበት ያግባ ማግባት ስንል ግን
የትኛው ነው? አንድ ነው? ሁለት? ሶስት? ነቢያችን አለይሂ ሰላቱ ወሰላም እንደኒያው እናታችን አይሻ ስንተኛ ባለቤታቸው ናቸው? እናታችን ኸዲጃ ሞቱ። ከዛ በኋላ ሌላ አግብተው ድጋሚ ነው የተደረጉት። ቅደም ተከተሉ ሶስተኛ ነው። በአንድ ላይ ግን ሁለት ነበሩ። ስለዚህ ሁለተኛም ሶስተኛም አራተኛም ማግባት ይቻላል። አምስተኛስ? አምስተኛ ይቻላል። እሺ ሌላ የስድስት ቀን የሸዋል 6 ቀን ያው ቅደም ተከተል አልጠብቅም ሁሉን ለማስታወስ ያክል ስለሆነ የሸዋል 6 ቀኖችን መጾም እዚች ላይ አንዳንድ ወደ ዲን የቀረቡ ወንድሞች ላይ ብዥታ ተፈጥሮ አይቻልም። ማለት ወደ ዲን የቀረቡ ናቸው እንጂ ደህና ሆኖ አልገቡም እና ሲቸገሩ ስላስተዋልኩኝ እሷን ነገር ብሪፍ ግልጽ ባረግላችሁ ደስ ይለኛል። 6ቱን የሸዋል ቀናቶች መጾም ቢድዓ ነው ሲል የሆነ ሰው ሰማሁና ትንሽ ደንገር አለ። እኔ ሰምቼው እኮ ነው ምን ለማለት ፈልጎ ነው ብዬ አሰብኩ፣ ደነገጥኩ። ግን እሱ የተረዳበት አንግል ከራሱ ስጋት አንጻር ነው እንጂ ከኪታብ ወይም ከደሊል አንጻር አይደለም የተመለከተው። ነቢያችን አለይሂ ሰላቱ ወሰላም ግልጽ በሆነ በማያሻማ ሰሂህ በሆነ ሐዲሳቸው من صام ረመዳንን የጾመ ሰው ثم أتبعه 6 من شوال ከዛም ከሸዋል 6 ቀናቶችን ያስከተለ ሰው ከአነማ صام الدهر አመቱን ሙሉ እንደጾመ ይቆጠርለታል። አመቱን ሙሉ እንደጾመ ይቆጠርለታል። ምን ያረጋል? ረመዳንን ጾሞ ከዛ ከሸዋል ደግሞ 6 ቀን የጾመ ሰው የሰውየውን ብጅታ አሁንም ለመረዳት ሞከሩ። ምን መስሎት ሊሆን ይችላል? ኪታብ ሳይ ኢማሙ ማሊክ ረዲየላሁ ዐንሁ የተናገሯት አንድ ንግግር አለች። እሷም ምንድናት? ከቀደምት አባቶቻችን ውስጥ ወይም ከቀደምት ዑለሞች 6ቱን የሸዋል ቀናት ልክ እንደ ግዴታ አድርጎ ተከታትሎ የሚጾም ሰው አላየሁም። ልክ የረመዳን አካል እስኪመስል ድረስ አድርጎ የሚያረግ ሰው አልተመለከትኩም ብለው ያንን የሚያረግ ሰው ካለ ይጠላል ብለው ተናግረዋል። እንግዲህ ኢማሙ ማሊክ በጣም በሐዲስ የታወቁ የመዲና ነዋሪ ናቸው። እንኳን አይደለም ሐዲስ የመዲና ሰዎች የሚሰሩት ስራ ካዩ ይሄ ነገር እንደ ተወዳጅ ስራ ነው ብለው እውቅና የሚሰጡ ሰው ናቸው። ምን ሆኖ ነው ብዬ ሳይ አሁን ያልኳችሁ ስጋት ነው። ጃሂል ሁልጊዜ ተከታታይ ሲጾም ካየ በቃ 36 ቀን ነው የሚጾመው ብሎ ስለሚያስብ ብዥታ እንዳይፈጠር ቀኑን ይቀያይረው። ግዴታ ተከታታይ መሆን አለበት። አሁን በሀገራችንም ያለች አንድ ትንሽዬ ችግር አለች፣ አላህ ይቅረፋት። ምንድናት እሷ? ተከታታይ 6ቷን ጾሞ ከዛ በኋላ እንደ በዓል ወይም ደግሞ እንደ ዒድ ተደርጎ የመቆጠር ነገር የተፈጠረበት ምክንያት የኢማሙ ማሊክ ስጋት ይችላል። ጃሂል አላዋቂ ሳሚ ንፍጥ ይለቀልቃል ይባላል። ጥሩ ነው እኮ የሰራው ነቢያችን አለይሂ ሰላቱ ወሰላም ያሉትን ነው ያደረገው። ግን ከዛ በኋላ የሰራው ወይም እንደ በዓል አድርጎ መያዙ ገባችሁ? እሱን ነገር ስጋት እንጂ ጾሙን አይደለም የተቃወሙት። ሐዲሱ ሶሂህ ነው። ነቢያችንም አለይሂ ሰላቱ ወሰላም ያከታትላሉ። ረመዳን ጾሞ ከሸዋል 6 ቀን የጨመረ ነው። ሸዋል ስንት ቀን ነው? 6 ቀን ነው እንደ ሸዋል 30። ስለዚህ ከ30 ውስጥ መርጦ 6 ቀናቶችን እያለያየ ሰኞና ሐሙስ እያደረገ ሊሆን ይችላል። በፈለገው መልኩ ብቻ ከሸዋል ወር 6 ቀን ይጨምር። ሌላ ደግሞ ትንታኔ የተነተኑ ሰዎችም አይ ምን አደረጉ? ከሸዋል 6 ቀን ያሉት ነቢያችን አለይሂ ሰላቱ ወሰላም ኸይር ስራ ማከታተል ስለሚወደድ ነው እንጂ ከሸዋል ባይሆንም ከሸዕባንም ይጹም ከረጀብም ይሁን ከረቢዑል አወልም ይጹም 6 ቀን ከጾመ በስንት ነው የሚባዛው ኸይር ስራ? 1 ቀን 10 ቀን እንደጾመ ተደርጎ ወልሐሰነቱ ቢዐሽሪ አምሳሊሃ ስላሉ ነቢያችን አለይሂ ሰላቱ ወሰላም በቁርአንም መን ጃአ ቢልሐሰነቲ ፈለሁ ዐሽሩ አምሳሊሃ። 1 ቀን የጾመ ሰው ስንት ቀን እንደጾመ ነው? 10 ቀን እንደጾመ ነው። 6 ቀን ጾመ ከሌላ ቀናቶች ስንት ቀን እንደጾመ ይቆጠርለታል? 60 ቀን 60 ቀን 2 ወር ነው አይደል? 30 2 ወር። ረመዳን ስንት ጾሟል? 1 ወር ጾሟል። ሲባዛ በ10
10 ወር ረመዳን 1 ወር ነው ሲባዛ በ10 10 ወር ከዛ 2 ወር ደግሞ ጾመ ማለት ነው አመቱ እንደ ጾመ ይቆጠርለታል ሲባል በሸዋል ብቻ የተገደበ አይደለም ታዲያ ለምንድን ነው ሸዋልን ተከታትለን ምን ጾመው ከተባለ በዛ ውድ ነብይ አለይሂ ሰላቱ ሰላም አፍ ስለወጣ ኸይር ስራ ወዲያው ማከታተል እንዳይረሳ ቶሎ መጾሙ ስለሚወደድ እንጂ ገደብ አይደለም ሸዋል ቢያልቅም ቀጣይ ወር ማን ነው ዙልቂዕዳ ላይ 10 ቀን ቢጾም ችግር የለም ማን ነው 6 ቀን የሁለት ወር ይታሰብለታል ከዛ አንፃር ሸዋል ብቻ ብላችሁ አትገድቡ ለማለት እንጂ ሸዋል መጾሙ ይጠላል ማለት አይደለም እደግመዋለሁ ሸዋል መጾሙ ይወደዳል ሱና ነው ነገር ግን ሸዋልን ካልጾምኩኝ ችግር ይከሰታል ብሎ የሚያስብ ከሆነ ሸዋልን ቶሎ ጾሜ እንደ ኢድ ቀጣዩን ቀን እቆጥራለሁ የሚል ከሆነ ይሄን ስጋት ለማረም ነው ሼኹ ዓሊሙ የተናገሩት እንጂ ሐዲሱን ጠልተውት ወይም ንቀውት ወይም ትክክል አይደለም ብለው አይደለም ግልጽ ሆኖላችኋል ከጀርባችሁ ግልጽ ያልሆነለት ካለ ደግሞ እንድታስረዱ እስልምና የሚስፋፋው በዓሊም ብቻ አይደለም ከዓሊሙ አንዲት ሐዲስ ሰምቶ ያችን ሐዲስ ያደረሰ ሰው ነው ያስፋፋት በሁሉም ዓለም እስልምና የተገኘበት ምክንያት ይሄ በነጋዴው በሁሉ ነው በሌባም ይተላለፋል እንዴት አትሉ አሳቃችሁ እጁን ይቆረጣል አይደል በእስልምና ምን ሆኖ ተቆረጠ ሰርቆ ይቆርጣል ማለት ነው እስልምናው በብዙ መንገድ ስለሚስፋፋ እናንተ ግለጹ ችግር የደረሰበት ይኖራል አንዳንዱ ሐቅ በጣም ፈላጊ ነው የክፋት አይደለም እንደዛ ሲባል ሲሰማ አረ ይሄማ የተጠላማ ነገር አልሰራም ብሎ ይተዋል አሁን ግን ዘመኑ እንደው አመቱ ሙሉ የሚጾምበት ነው ወይስ እንደ ጾም የሚተውበት ነው ያለንበት ፈተና ሴቱ በየአይነቱ ወጣው በየአይነቱ የዱንያ ፍቅሩ የምግብ ቤቱ ብዛት ድሮ እኮ ሀብታም ሆነም ስጋ ለመብላት እኮ ወይ ሰው ሞቶ ሰደቃ ካልተደረገ አይበላም እኮ ድሮ ትላልቅ ሰዎች ይረዱኛል ብዬ አስባለሁ በሆነ አጋጣሚ ካልታረደ ወይ በጣም ነፍሱን ያሸነፈ ሰው መውሊድ ላወጣ ነው ብሎ ካልጠራ በሆነ ሚንስ ካላገኘው በስተቀር ምግብ ስጋ እኮ መረቅ መቅመሻው እኮ ሩቅ ነው አንዳንድ ተንኮለኛ ደረሶች እንደው አላህ አሁንስ የሚገፋ የለም እንዴ ሰሞኑን ይሉ ነበር እዛ ወሎ እየቀራ አንድ ጀለፋታ ነው እንደው ደረቀ ሞት እኮ መረቅ ነገር እንደቀምስ ይሉ ነበር ካልሞታ አይታረም አሁን በየትንሽ ሄድካልክ ምግብ ቤት አገኛ ለናብለ ፈናለ አላህ ይባርክልህ ሁሉ ነገር ይቀርራል ወደኛ አሁንማ ያያችሁ ከሆነ የቤት አጥር ግድግዳው ሁሉ ሱቅ ሆነ ደግሞ ያ ነገር ነፍስያችን እንድትበላ ምግብ ደግሞ በበዛ ቁጥር በመጠኑ ካልተጠቀምከው ደደብ እያደረገ ፈህመን እየዘጋው አስተሳሰብ እየደረቀ ስለሆደ ብቻ እንድታስብ እያደረገ ስለዚህ ጾም የሚበረታታበት ጊዜ ነው የበለጠ ሰኞና ሐሙስ ከሆነ እኮ እየተረሳ ነው ትላልቅ ሰዎች እናቶች ናቸው ሲጾሙ የምታዩት ወጣቱ ክፍል ዘንግቷል ሱና ነው አይደለም ሰኞና ሐሙስ መጾም እና ነው ነብያችን አለይሂ ሰላቱ ሰላም ሰኞ ቀን ለምን ያበዛሉ መጾም ተባሉ የተወለድኩበት ቀን ነው ይሄ ሸሪዓ ነው እሳቸው ካሉ አሉ የተወለድኩበት ቀን ነው ብሏል ሰኞ ቀን የምንጾመው ነብያችን አለይሂ ሰላቱ ሰላም ስለጾሙትና ሲጠየቁ ደግሞ የተወለድኩበት ቀን ነው ስላሉ ይሄ ቢድዓ የሆነ ሐዲስ ግን እኔ የተወለድኩበት ቀን ብለው ጾሙ እንጂ ሌላ ነገር ስላላረጉ እኛ አንጨምር እሳቸው ያረጉትን ቀጥ አድርገን እንወስዳለን ሰውየው መውሊድ ማውጣት ካማረው ምን ያርግ ሰኞ ይጾም ትክክለኛ መውሊድ በቃ በኪታብ ያለ መውሊድ ነው ሰኞ ይጾም አላህ ያግራል ለምን እሳቸው ምን አሉ የውሙን ውሊድቱ ፊሂ የተወለድኩበት ቀን ስለሆነ ነው የምጾም اللهم صل على محمد وعلى آل محمد الله እንደው በህልማችን ምን ያያቸው አላህ አርገን
እዛም በጀነት አላህ ይሰብስበን። አልናፈቋችሁም? የናፈቀ መከተል መሰለኝ ደስ አለኝ እንዲባረከው ስለቀይ ጾም ሰኝ ሐሙስ ለምን ይጾማሉ ተባሉ። ሐሙስ ቀንማ የአላህ ባሮች ስራ የሚቀርብበት ቀን ነው። የሳምንቱ መዝገብ ይዘጋል ይዘጋል እና መዝገቤ ሲቀርብ ረሃብተኛ ሆኜ ተጎሳቆዬ ጾሜ ይሄ የመሐመድ መዝገብ ነው ሲባል አለይሂ ሰላቱ ወሰላም ጾመኛ ሆኜ እንዲቀርብ ፈልጋለሁ። ይሄማ ምስኪን ነው ተብለ ራይት ይሄ ግልጽ ነው። እንግዲህ በኪታብ ስላለ ማንም ሰው ሊሞግተኝ ወይም ሊከራከር የኔ አይደለም። ጠቡ ከማን ጋር ነው የሚሆነው? ይሄን የሚቃወም ሰው ከነብዩ አለይሂ ሰላቱ ወሰላም ከፍ ሲልም ከአላህ ጋር ነው። ሽርክ የሌለበት ስራ መስራት ሰኞ ይጹም ሐሙስ። ስለዚህ ረመዳን ላይ ስንሰራቸው የነበሩ ነገሮችን ማስቀጠል ከረመዳን በኋላ ይጠበቅብናል። ጾም ሱና ጾሞችን ማብዛት፣ ቀዷ ያለበት ሰው ቀጣይ ረመዳን ሳይደርስበት ቶሎ መጨረስ። ፈዒደቱ ሚን አያሚን ኡኸር ስላለ አላህ ሱብሓነሁ ወተዓላ ለሌላ ቀን አርጋችሁ ጾሙ። በጉዞ በህመም ያልጾመ ሰው ካለ በወር አበባ አስታውሱ፣ ሚስቶቻችሁ ይጹሙ ቀዷ። ብዙ ጊዜ የሚጠየቅ ጥያቄ ረመዳን ሊመጣ ሲል ያምናው ረመዳን ቀዷ ነበረብኝ እስካሁን አልጾምኩም ነው እና ረመዳን ሊደገምብኝ፣ ያ ደግሞ በጣም ይጠላል። አማራጭ ያጣ ሰው ካልሆነ በስተቀር ያኛው ረመዳን ሳይመጣ መጾም አለበት። ሰኞና ሐሙስ በተለይ ወጣቱ አላገባም ለሁለት 5 ጥብስ 4 ክትፎ ያዘ፣ ለ3 ድርብ ነው የሚያዘው። ወይ አግባ ስትለው መህሩ በዛ ይላል። ጾም ስትለው አረ ኡስታዝ እያየሁ ወይ ምግብ ማይችልም ይላል። ይሄንን ማረግ ከቻለ እኮ ማግባት አይከብደውም ማለት ነው። በየቀኑ ለ2 4 5 ምግብ የሚበሉ ከሆነ አቅም አለው ማለት ነው። ሳስቶ ነው እንጂ አንዲት ምስኪን አምጥቶ ቤቱ አብረው እየበሉ ቢሷረፉ ነው ይችላል። ባህሉን መለመድ አለበት። ጾሙን ማስቀጠል። ሌላው ቁርአን ጋር ያለን ትስስር ነው። እሺ አሁን እያወራሁ ነበረ፣ በመሃል አልፏችሁ ነው ዚክር ይዛችሁ ነው ማለት ነው። ወዲያው መጀመር ግዴታ አይደለም። ቆይቶ መጀመር ይችላል። ወሩ ሙሉ ከጾመ የሸዋል የሚለውን ሐዲስ ያገኛል። ያንንም ትቶት ራሱ ቀጣይ ወር ቢጾም 6 ቀን ይጾም እንጂ ያካክስለታል። እኮ እንዳይረሳውና እንዳይዘራጋ እንጂ ምንም ከዚህ ጋር የሚያያዝ ነገር የለም። ሐዲሱ የሚለው ከሸዋል ውስጥ 6 ቀን መጾም። ስለዚህ ሸዋል እስካለ ድረስ አለ። አረ ምንም ነገር የለም። ثم ማለት በአረብኛ በነህው ህግ ثم ከተባለ ከዛም አሻገር ፋ ቢሆን ነበር ፈአትበዐሁ ቢሆን ወዲያውኑ ማለት ነው። ثم أتبعه ማለት ከዛ በኋላ ሸዋል ውስጥ የጾመ ነው ጋብ ይሰጣል። ለዛ ዞሮ ወዲያውኑ ጀምሩ ሳይሆን ከሸዋል ውስጥ 6 ቀን ጾሙ ነው የሚለው። ቶሎ ለኸይር ስራ መቻኮል ይወደዳል። ሌላ ኮተት እስካልሳበ ድረስ አሁን የሰው ምንድነው ኺላፍ እየፈጠረ ያለው 6 ቀኗን ቶሎ ጾሞ 7ኛውን ቀን እንደ ኢድ ለማድረግና ስለሚቆጠር ግማሹ ይቅር ይላል፣ ግማሹ ወዲያውኑ ለብሱና ነው ንጹም ይላል። ይሄ ነው ችግር የፈጠረው። ሌላ ኮተት ከሌለ ቶሎ መግደል ነው። ኸይር ስራ ማቆየት አይወደድም ከዛ አንፃር እንጂ ምንም ከሐዲሱ ጋር የሚያጋጭ ነገር የለውም። ሸዋል ውስጥ ወንድማችን ደግሞ ያነሳው ጥያቄ ቀዷ አለበት። ሸዋል ደግሞ መጾም ይችላል ወይ? ቀዷ ወደ ግዴታ ነው አይደለ? ግዴታ የሆነ ነገር ማይቀር ነው። አማራጭ ነው የተሰጠው እንጂ ማይቀር ነው። ሸዋሉ ደግሞ ሱና ነው።
እዚህ ጋር ሁለት አይነት የዑለሞች ንግግር አለ። ሁለት አይደለም ሶስት አይነት ነው ያለው፣ ግን ወደ ሁለት ቀለል አድርገን እናምጣውና አንደኛው ሸዋሉ አላፊ ስለሆነ ማለት ሸዋሏ ላይ ብትገኝ ትወደዳለች ስለተባለ ጾማለሁ ብሎ እርግጠኛ ከሆነ የሸዋሉ 6 ቀን ጾሞ ከዛ በኋላ ያለውን ቀዳውን ሌላም ጊዜ አመቱን ሙሉ መቀጠል ስለሚችል በኋላ መጾም ይችላል ብሎ ያስቀምጣሉ። የተወሰኑት ደግሞ ተው ፈርድ ያለበት ወደ ሱና የሚባል ነገር የለም፣ ጎበዝ ከሆነ ቀዳውንም ይጨርስና ሸዋል ላይ እንደገና ሸዋሉን ይጨምር እንጂ አይነካካ ብሎ ያስቀምጣሉ። ሌሎቹ ደግሞ እንደኔ በጣም ማቅለል የሚወዱ ይመስሉኛል። እነዚህ ምን አሉ? ሸዋል ውስጥ ከጾመ 6 ቀን ይጾም እንጂ ችግር የለውም፣ 6 ቀን ከጾመ በዛው አላህ ይቆጥርለት ይችላል ብለው ያስቀመጡ ደግሞ አሉ። ሸዋል ውስጥ 6 ቀን የጾመን የተባለው 6 ቀን ዝም ብሎ ቀዳውንም ነው የሚነይተው፣ ቀዳ ነው ግን ሸዋል ውስጥ በማስገኘቱ አላህ ሊቆጥርለት ይችላልና አይጨናነቅ ብሎ ያስቀመጡ ደግሞ አሉ። ግን ቀዳውን ማስቀደም እዳ ይቀድማል። እዳን ማስቀደም የተሻለ ምንም ኺላፍ የሌለው ነገር እዳን ማስቀደም የተሻለ ይሄ ማስቀደሙ የተሻለ። ወደ ራሴ ርዕስ ልመለስ አይሻልም? ወደ ሙፍቲነት ቀየራችሁኝ። እኔ ዳኢ ነኝ እንጂ ሙፍቲ አለ። እሺ ኢድ እንደ ኢድ ሰብዶ አክብሯል ሰውየው የማግስቱን። ምክንያቱም ያው ምሳው ቁርሱ የሚባለው ነገር ከሳምንት በኋላ የመጾም እድል እያለ ይሄዳል፣ እየረሳ ይሄዳል። አዎ ከዛ አኳያ ይሄ ግዳ ነው የሚለው ነገር ያስኬዳል። ለምሳሌ ኢድ ነው ብለው የሚያከብሩ ሰዎች ሐረር ክልል ነው ብዙ ጊዜ የምናየው ማለት ነው። እንደ አጠቃላይ ገብቶኛል ሀሳቡ ራሱ ስለሆነ ምንድነው የተፈለገው ነገር ተጨማማሪ ነገር አያስፈልግም። ወዲያውኑ መጾም ይሻለኛል ያለ ይጹም፣ ቆይቼ ጾማለሁ ያለ ቆይቶ ይጹም፣ ከሸዋል ውጭም ጾማለሁ ያለ ከሸዋል ውጭ ይጹም። በሩ ክፍት ነው። ዳኛው ደግሞ ሀገሮች አይደሉም ወይም ባህል አይደለም። የሚዳኘው ማለት ኪታብ ነው። ኪታብ ጋር እስካልተጋጨ ድረስ ግን ባህልን እንደግፋል። ባህል ኪታብ ጋር ካልተጋጨ ይደገፋል። በነገራችን ላይ በኪታብ አለ የተቀምጧል። አልዓደቱ ሙሐከመቱን ማለም ቱኻሊፍ ሸሪዓ ብሎ አንድ ህግ ነው። ባህል ከህግ ጋር ከሸሪዓ ህግ ከቁርአን ከሐዲስ ጋር ካልተጋጨ ቅድሚያ ተሰጥቶት እንደ ፍርድ መፍረጃ ይሆናል። የባህል ህግ ቀላል ነገር አይደለም። ግን ከዲን ጋር የሚጋጭ ሲሆን በዓሉ ወደ እውቅና ወደ እስልምናው እየተጠጋ ከመጣ ያንን ለማፍረስ እንዲረሳ አለፍ አድርጎ 7ኛውን ቀንም የጾሙ 8ኛውንም የጾሙ ማሳየቱ አግባብ ነው። ሸዋላን በቃ እንተዋት አይሻል? እንጹም ዝም ብለን የገራደን ያለልጡም ኢድ የለም። በቃ ኢዳችን ኢደል ፊጥር ብቻ ነው። አንድ ቀን ነው ሸሪዓው ያስቀመጠው። ሰውየው ግን ቤተሰብ ዘይራለሁ ካለ በ2ኛውም በ3ኛውም በ4ኛውም በ5ኛውም በ6 በ7ም ቀን መዘየር ይችላል። የሚገድበው ነገር የለም። በዓል ነው ወደ አላህ ቀርበታለሁ ብሎ ግን ማሰብ ካለበት ያን ነገር ይተው፣ ባይጾም ይሻላል። ለሱና ብሎ ሌላ አዲስ ነገር መጨመር ስለሚሆን ጾሙን ቢተው ነው የሚሻለው እዛ ደረጃ ከሚደርስ የሚለውን ሐሳብ ለማንጸባረቅ ነው። ከቁርአን ጋር ያለን ግንኙነት ያ አሁን የምናወራው ኪታቡ ላይ አለ። እኛም እንደናንተ የማህበረሰቡ ልጆች ነን። ኪታቡ ላይ ቁርአንን በተመለከተ አላሁ ጀለ ጀላሉሁ ጊዜ ገደብ አላስቀመጠም። ነቢያችን አለይሂ ሰላቱ ወሰላም ኢነማ ኡሚርቱ አን አዕቡደ ረበ ሃዚሂ ልበልደት አለዚ ሐረመሃ ወለሁ ኩሉ ሸይእን ወኡሚርቱ አን ኡስሊመ ሊረቢ ልዓለሚን ወአን አትሉወ ልቁርአን። እኔ የታዘዝኩት ይችን የተከበረች ሀገር ያደረጋት መካን ክቡር ሀገር ያደረጋትን አላህ እንዳመልክ ነው። እሱም በብቸኝነት እንዳመልክ ለሱም እጅግሬን እንድሰጥ ነው የታዘዝኩት። እንዲሁም ቁርአንን እንዳነብ ታዝዣለሁ ነው እንጂ በዚህ ጊዜ እዚህ ገደብ ተብሎ የተቀመጠ ነገር የለም። ቁርአን አስለን ሲቀመጥ በማንኛውም ሰዓት ሊቀራ። ረመዳን ግን ለየት የሚያደርገው ለምንድን ነው? በረመዳን ውስጥ ቁርአን ስለወረደ
ነብያችንም አለይሂ ሰላቱ ወሰላም ከሌላው ጊዜ በተለየ ጅብሪል እየመጣ ረመዳን ሲሆን የበለጠ ያቃራኝ ነበር ስላሉ ለዛ ብለን ረመዳን እንጨምራለን እንጂ ረመዳን ብቻ የሚቀራ ሌላ ጊዜ የሚተው አይደለም። ቁርአን በሁሉም ጊዜ የሚቀራ الذين آتيناهم الكتاب يتلونه حق تلاوته أولئك يؤمنون به ነው። እነዚያ መጽሐፍን የሰጠናቸው ሰዎች ትክክለኛውን አነባበብ ያነቡታል። አላህ ያግራልህ። يتلونه حق تلاوته የሚገባውን ሰጥተው ነው ያነቡታል። አሁን እኛ እንግዲህ 20 ዓመት ሶላት ሰግደናል፣ 30 ዓመት ሶላት ሰግደናል። አብዛኞቻችን በትክክል እያነበብን የሰገድነው ሱረቱል ፋቲሃ አተህያቱን በትክክል ነው ወይ የምንቀራው? እንግዲህ አርካኑ ሶላት ናቸው። የሶላት ያለነሱ ሶላት አይቆምም። ሱረቱል ፋቲሃን በትክክል ያላነበበ ሰው አተህያቱን በትክክል የማይቀራ ሰው ሶላቱ ሶላት አይደለም። ይሄ ማለት ምን ማለት ነው? ቁጭ ብሎ አተህያቱ ሲቀራ እያለ ተጅዊድ ሶላት ላይ ይማር ማለት አይደለም። ጎበዝ ከሆነ ሌላ ጊዜ ይማርና እዚች ጋር በተግባር ነው በቃ አለፍ ነው። በትክክል ማንበብ ብቻ ነው የሚጠበቅበት። አያስቀራም። አንተ ራሱ መቅራታችን ስንት ጊዜ ነው አላሁ አክበር በሉ የተባለው ሶላት ለመግባት? ወደ ሶላት ለመግባት አይደለ? ለመግብት ለማለት ስንት ተክቢር? 10 3 አንድ ነው አይደል? አሁን አስተካክላችሁ ካያችሁ ሰውየው ተክቢራ በደጋገመ ቁጥር አላህ ካዘዘው በላይ እኮ ተክቢራ እያደረገ አላሁ አክበር አላሁ አክበር። አንተ እንዴት አድርግ ፋቲሃ ትቀራለህ? ቀልብህን ስርቅ ያደርጋል። እንደዚህ ሁኑ ማለት ግን አይደለም። ይሄን ችግር ያመጣው ለተክቢረተል ኢህራም ቦታ ለመስጠት ተብሎ ሲነገር ሰውየው ይጨንቀውና ዲፕሬሽን ውስጥ ይገባል። ይሄን ነገር ካላልኩኝ ሶላቴ አይበቃም ተብሏል ብሎ ሲጨነቅ ነው የሚፈጥረው። ግን ከልክ በላይ መጨነቅ ሳይሆን መማር፣ ሰዓት ሰጥተህ አላሁ አክበር በትክክል አባባሉን፣ ሱረቱል ፋቲሃ አቀራሩን፣ አተህያቱ አነባበቡን እሱን ጠንቅቀህ ሰዓት ሰጥተህ መለማመድ። ሶላት ውስጥስ አንድ ጊዜ በእኔ ተባልኩ አንድ ጊዜ ትላለህ። አንዴ ፋቲሃ ቅራ፣ አንድ ጊዜ ፋቲሃ ትቀራለህ። አንድ ጊዜ አተህያቱ ቅራ ተብሏል፣ ቁጭ ባልክበት አንድ ጊዜ ትቀራለህ። ድጋሚ ስትቀመጥ ሁለተኛ ትቀራለህ። ቁርአንን በማንኛውም ሰዓት መማር ማስተካከል አለብን። እድሜያችን እስቲ እንቁጠር። አይ እኔ አርጅቻለሁ እንደው ልጆቼ ይቅሩ እንጂ እኔ እንኳን በቃ አልፎኛል ይላል ሰው። ሞባይል መያዝ ከጀመርክ ምን ያህል ጊዜ ነው ብለህ ስትጠይቀው 3 ዓመት 4 ዓመት 10 ዓመት ነው። እንዴት ለመደሽ ሞባይል? እኔ አርጅቻለሁ ልጆቼ ያዙ ብሎ አይተውም። እችን ስነካት ነው የሚዘጋው እያለ እንዴ ተማሩ። አዎ እንደዚህ ሳረግ ነው የሚደውለው። አዎ ትኩረት ያለ መስጠት ነው እንጂ እድሜያችን ገፍቶ አይደለም። ገብቷችኋል? አሁን ያው ዳዒ ማለት እንደ ሐኪም ነው። እሺ እያመመን ቢሆን መርፌ ይወጋል። ጎበዝ የሆነ ሰው ዋጥ አድርጎ መድኃኒቱን ይወስዳል። ያልሆነ ሰው ዝም ብሎ ይወቅሰናል ይላል። ለማስተካከል እኮ ተስፋ እያስቆረጥኳችሁ ሳይሆን ትኩረት ከሰጠ ነው። ከተማር አይከብድም። ተምረን ቢከብደንስ? ነቢያችን አለይሂ ሰላቱ ወሰላም ምን አሉ? አልማሂሩ ቢልቁርአኒ መዐ ሰፈረቲል ኪራሚል በራር። ቁርአንን በአግባቡ ጠንቅቆ ጽድት አድርጎ የሚቀራ ሰው የተከበሩ የአላህ አምባሳደር የሚባሉ መላእክቶች አሉ። ልዩ ስም ያላቸው አምባሳደር ነው ስማቸው። ሰፈራ አሁን ኤምባሲ ምንድን ነው? ሰፋራ ነው የሚባለው። ኤምባሲ አምባሳደሩ ስለሚኖርበት ሰፈራ ማለትም እንደዛ ነው እንጂ የሰፈራ የእንትኑ የጋርመንቱ እንዳይመስላችሁ። ማሰፈረቲል ኪራሚ አልበረር የተከበሩ መልካም የሚባሉ አምባሳደር የተባሉ የአላህ መላእክቶች አሉ። ደረጃው ከነሱ ጋር ከሰው ዓለም ወጥቷል። ያሱ አላህ ከነሱ ያርገን። ቁርአንን በጥራት የሚያነብስ በጽዳት የሚያነብስ በተግባርም ጎበዝ የሆነ ማለት ወለዚ የተተዕተዑ ፊህ ያንን ቁርአን ለማንበብ ደግሞ አቅቶት የሚንገዛገዝ እየቸገረው ይላል።
ይላል። وهو شاق عليه ቁርአኑ በጣም ከብዶታል፣ ግን አይተውም። በለው ነው ይደግም፣ ይማር፣ ኡስታዙን ይቀይራል፣ ቦታ ይቀይራል፣ ሰዓቱን ይቀይራል። በሁሉም ግን እየታገለ ይሄ ሰውዬ ደግሞ ቁርአን ስላበላሸ ይቀጣል ሳይሆን የተባለው ለሁ አጅራን። ብዙ ጊዜ እናገራለሁ እንደዚህ አይነት ሐዲሶች ምንድነው የሚፈልጉት? ልብ ነው ለማመን ማለት ማመን ነው። ነብያችን አለይሂ ሰላቱ ወሰለም ሁለት ደመወዝ ይከፈለዋል። ይሄ ሰውዬ እየከበደው እየተንገዛገዘ እየቀረ ያለው ሰውዬ ሁለት ደመወዝ ነው የሚከፈለው። አንድ ተንገዛግዞ ቢሆን በማንበቡ አላህ ይከፍለዋል፣ ጎበዝ። ሁለት ትግል በማድረግ ትኩረት በመስጠቱ በዛ አላህ ይሸልማል። አላህ ያግራል። ሰው ግን ምን ይላል? ያው ብየው እምቢ አለኝ እንደው ኡስታዝ አታደርቀኝ እንደው ግድ የለም ሶላቴን ከሰገድኩ እንግዲህ እንደዛ አይደለም የተፈለገው። ልፋ ለማግኘት አይደል? አሁን አንድ ፊደል ያነበበ ሰው 10 ብር ይሰጠዋል ቢባል፣ አንድ ፊደል የሆነ መጽሐፍ አለ፣ ከዛ መጽሐፍ አንድ ፊደል ያነበበ 10 ብር ይሰጠዋል ቢባል እዚህ እንቀመጣለን እንዴ? እንቅልፍ አንቀንስም? ሐቂቀተን እኔ ራሴንም ስለምታዘበው የሆነ ሰው አካውንት የጠየቀኝ ጊዜ የሥራ ሰርቼም ቢሆን የራሴን ብር ከሆነ ነው አካውንት ከጠየቀ እስኪገባ ሚሴጇን ሳላይ አልተኛም። ቁርአንን ያነበበ አንድ ፊደል ያነበበ 10 አጅር ይሰጠዋል ከተባለ ኢማን ነው እኮ በቃ። ይሄ አሁን የማመንና ያለማመን ጉዳይ ነው። ካሽ ባይሆንም በአኺራ ነው የሚከፈልህ እንጂ 10 አጅር ይሰጣል። 10 አጅር ይሰጣል። ግን ምን ይፈልጋል? ማመን። ይሄንን ነገር ትክክል ነው ብሎ ማመን ይፈልጋል። አዎ እኔ በአኺራ ሚሊዮነር በአጅር ሚሊዮነር ነኝ ቢሊዮነር ነኝ ብሎ የእውነት ማመን አለበት። የዛኔ ይነቃል። ሳይፈልግ ነው የሚነቃው። እየተንገዛገዘ የሚቀረው ስንት አጅር? አንድ በመቅራቱ፣ ሁለት በመልፋቱ። ቆይ ሰው እኮ ሰርቶ ካልተሳካለት እኮ አይከፈለው። በየትኛው ዓለም ነው አንተ ሰርተ ስላበላሸ ወይም ሰርተ ስላቃተ የሚከፈል? በኢስላም ብቻ ነው። በመታገልህ ተብሎ ይሸለማል። ስኬት የማን ነው? የአላህ ነው። አላህ ነው የሚሰጠው። ባይሳካም ግን በትክክለኛው መስመሩ ነው ከለፋህ ሽልማቱን ታገኛለህ። 100ኛ ወጥተህ ሩጫ መሸለም ማለት ነው። 200ኛ ወጥተህ ትሸለማለህ። ኢማን ካለ በቃ ይደሰታል ሰው ይሄን በማድረጉ ደስተኛ ነው። ስለዚህ ቁርአን ጋር ያለን ግንኙነት ማጠንከር ከረመዳን በኋላም ይጠበቅብናል። ኢንሻአላህ ዝግጁ ናችሁ? ቁርአን ደግሞ ለየት የሚያደርገው ነገር ወላሂ አልዓዚም በረካ ሞክሩት። ኪታቡን አንዘልናሁ ኢለይከ ሙባረኩን። ይሄ እኮ ወደ አንተ ያወረድነው የተባረከ መጽሐፍ የነካው ሁሉ በረካ ነው። ምሳሌ ልስጣችሁ። የባረካቸውን ነገሮች ቁርአን ጋር ተገናኝተው እሱ የባረካቸው ነገሮች። ቁርአን የወረደው መቼ ነው? በረመዳን ወር ነው። ያው ረመዳን እንጾማለን አንጾም። ከረመዳን ውስጥ ደግሞ መጀመሪያ የወረደው በምን ሌሊት ነው? ለይለተል ቀድር ነው። ያው ለይለተል ቀድር እንግዲህ ከ83 ዓመት በላይ ኢባዳ ተባለች። ቁርአን የወረደ የት ነው? መካ ነው አይደል? የመጀመሪያ የወረደው። እንደ መካ ምድር ላይ ቦታ አለን? የለም። ቁርአን ያወረደው መላኢካ ማን ነው? ጅብሪል አለይሂ ሰላም ነው። ከመላእክቶች ሁሉ አለቃው ማን ነው? ጅብሪል። ቁርአን የወረደው ማን ላይ ነው? ነብዩ መሐመድ አለይሂ ሰላቱ ወሰላም ላይ ነው። እንደሳቸው ሰው አለን? ምድር አይታለች? ሰማይ አጠልላለች? እንደ ረሱሉ አለይሂ ሰላቱ ወሰላም ያለች? ከዛ ቀጥሎ ቁርአን የተቀበለው ትውልድ የምን ትውልድ? የሰሃባ ትውልድ፣ የሳቸው ትውልድ ነው አይደል? እንደ ሰሃቦች የለም። ከየትኛውም ነብይ ተከታይ ሰሃቦችን የሚያህል እኮ የለም። ቁርአን የነካው ሁሉ የተባረከ።
ከዛ ቀጠሉና ረሱሉ አለይሂ ሰላቱ ወሰላም ይሄን ሁሉ ሲያሳጥሩት ኸይሩኩም መን ተዓለመ አልቁርአነ ወዐለመሁ ከእናንተ በላጩና የተሻለው ቁርአንን ተምሮ ያስተማረ ሰው ልጅ ፒኤችዲውን ቢሰራ ፕሮፌሰር ቢሆን የፈለገ ጥናት ጫፍ በቃ ለዓለም ይሄንን አበረከተ ቢባል ቁርአን ተምሮ ካስተማረ ሰው አይበልጥም። ለምን? ረሱሉ አለይሂ ሰላቱ ወሰላም በላጩ ማን ነው? ቁርአን ተምሮ ያስተምራል። ግን ምን ይፈልጋል? አሁንም ይሄ ሰውዬ በላጭ መሆኑን ኢማን ልብ ነው። ጨዋታው እስልምና ላይ ወይም ኢማን በተመለከተ ልብ ላይ ነው። በቃ ሰው ጀግና ነው። ለዚህ አንድ ምሳሌ ልጥቀስና ወደ ቀጣይ መሄድ እንችላለን። ለምሳሌ ከአቡ በክር ረዲየላሁ ዐንሁ እና ከዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ ማን ይበልጣል? ሁለቱም በጀነት ተመስክሮላቸዋል። እስቲ ከኋላ ልስማ። ማን ይበልጣል? ከአቡ በክርና ከዑመር ማን ይበልጣል? አላወቃችሁም መሰለኝ። አቡበክር ይበልጣሉ። እሺ አቡበክር ማዕረጋቸው ማን ነው? አስሲዲቅ። ዑመርስ አልፋሩቅ ናቸው። ሲዲቅ ማለት ምንም ሳያወላውል የሚያምን ነቢያችን አለይሂ ሰላቱ ወሰላም በዚህ ሂድ ካሉት ገደል ቢሆን ይሄዳል። ለምን አይደል? በቃ እሳቸው ሂድ ብሎኛል፣ ትክክል ነው፣ የሚያድነኝ ይሄ ነው ብሎ በቃ ይሄዳል። በቃ ውስጡ ሲዲቅ ነው፣ ሲድቅ አለው፣ እምነት አለው። አንድ ጊዜ ምን ተከሰተ መሰላችሁ? ነቢያችን አለይሂ ሰላቱ ወሰላም ከመካ ሙሽሪኮች ጋር ተከራከሩ በሆነ ጉዳዩ ምንድን ነው? ዛሬ እኮ በይተል መቅዲስ ሄጄ አሰግጄ መጣሁ አሏቸው። ነቢያችን አለይሂ ሰላቱ ወሰላም ሰለዋት ልቀቁበት፣ ትርፍ ነው፣ አጅር ነው። ዛሬ ሌሊት የት ሄድኩኝ አሏቸው? በይተል መቅዲስ ሄጄ አሰግጄ መጣሁ አሏቸው። በሰዓቱ በነበረው የጉዞ ልኬት ቤተል መቅዲስ ደርሶ ለመምጣት 1 ወር ያስፈልገዋል። በፈጣን ሰው 40 ቀን ይባላል። 1 ወር ይወስዳል። እሳቸው በምን ያክል ጊዜ ነው ሄጄ የመጣው? በአንድ ሌሊት። ከዛ ሙሽሪኮቹ በቃ ማሸነፍ ያገኘን ብለው ተደሰቱ። ለምን? እስከዛሬ የሚያወሩት ሐቅ ነው። ነቢያችን አለይሂ ሰላቱ ወሰላም ምንም ውሸታም ለመባል የሚመች ነገር አይናገሩም። እችኛው አጋጣሚ ግን በቃ ለኛ ተመቸችን የሚል ስሜት ላይ ደረሱ። በጣም ሞገቷቸው። ምን አሏቸው? እስቲ ሂደህ ከመጣህ የቤተል መቅዲስ መስኮቱ ምን ያህል ነው አሉት። አሁን እናንተ የተቋ መስጊድ መስኮት ስንት እንደሆነ ታውቃላችሁ? ስንት ዓመት ሰግዳችኋል? እንግዲህ አታስተውሉ። እሳቸው ምን ያህል ነው ሰገድኩ ያሉት? ስንት ቀን ነው የቆዩት? 1 ሌሊት ሂጄ አሰግጄ መጣሁ ነው ያሏቸው። የመስኮቱን ቁጥር ንገረን። ካፊር እኮ አያገኝም። በኢማን ካልሆነ አታሸንፋቸው። ከባድ ናቸው። ለማሳሳት እኮ ነው። በቃ እናገኘው። ከዛ ነቢያችን አለይሂ ሰላቱ ወሰላም ካዕባ ሂጅሩ ኢስማኤል ያለበት፣ ሂጅሩ ኢስማኤል ማለት የኢስማኤል ፍየል ማሰሪያ ተብሎ ይጠራል። ይሄ በካዕባው ያልተከለለው ግን ዝም ብሎ ክብ ነገር የሰሩበት ማለት ነው። እሱ ጧፍ አብሮ የሚደረግ እሱ ጋር ሆኜ አላህን ለመንኩት። ልክ እንደዚህ ገለጠ። ይሄን ያህል መስኮት ነው ያለው። ደነገጡ። ለማድረግ ነው እንጂ አይቀበሉ። ሌላ ምልክት ጠየቁ። ሌላ ምልክት ተሰጥቷቸዋል፣ ትልቅ ምልክት። እኔ ግን የፈለግኩት ይሄን አይደል። ከዛ አቡበክር አልሰሙም ይሄን ዜና። ሌላ ቦታ ቆይተው ሲመጡ አቡ ጀህል እየሮጠ ሄዶ እሱ ነው መሐመድ ያለውን ሰማህ? ዛሬ ደግሞ አንተ መቼም በሱ በጣም አማኝ ነህ፣ የዛሬውን ግን አትችለውም አለ። ምን አለ? በይተል መቅዲስ በአንድ ሌሊት ደርሼ መጣሁ እያለ ነው። አብዶልሃል፣ በቃ ለየለት እኮ ብሏል አለ ነቢያችን ሰለላሁ ዐለይሂ ወሰለም። መሐመድ ብሏል አለ። አዎ ካለ እውነቱን ነው። አልሰማም እኮ ከሳቸው ብሎ ከሆነ ግን እውነት ነው። አይ ኢማን እኛ አሁን እዚች ደረጃ ላይ ብንደርስ ወላሂ በላኡ ሁሉ ይጠፋል። ችግር የሚባል አይነካል። ብሏል። አዎ
እርግጠኛ ነው እሱ ካለ እውነት ነው አለ ብቻ ይበልስ ያላለውን ነገር እንዳይሆን ይነገር ስለዚህ አንተ ቁርአን እንዲህ ብሏል ከተባለ ብሏል አዎ እና ሰውየው ኃላፊነቱን ይወስዳል አንተ እመን በቃ ሐዲስ እንዲህ ብሏል አዎ እሳቸው ብለዋል አዎ እመን በቃ ይቅርብ ሳይንስ ምናምን አይጋጭም እኮ ቁርአን እኮ እንደሚያሸንፍ አውቃለሁ ግን ቢጋጭ ራሱ ማንን ነው መምረጥ ያለበት ቁርአኑን ሐዲሱን መምረጥ ያለበት ነብያችንም አለይሂ ሰላቱ ወሰለም ስለ አቡበክር ሲናገሩ እሱ እናንተን የበለጠበት ምክንያት የእንትን አይደለም ከላይ የሚታይ ነገር ሳይሆን ውስጡ ላይ የሆነ የጸና እምነት አለው ውስጡ ላይ በጣም በቃ ጥልቅ እምነት ስላለው ለምሳሌ አቡበክር ሸሂድ ሆኖ ነው እንደ ሞት ሸሂድ እኮ አይደል አልጋ ላይ ነው ሞት እርግጥ ያው መጀመሪያ ለነብያችን አለይሂ ሰላቱ ወሰለም ዋሻውን ሲጠርጉ እባብ በልቷቸው መርዙ ነበረ ውስጥ ላይ በዛ መርዝ ምክንያት ስለሞቱ የሸሂድነት ማዕረግ ያገኛሉ ብሎ አሉ ነብዩ ያገኙ እኛ ደስ ይለናል ግን የጦርነት ወይም የዘመቻ ወይ ጠላት ወቅቷቸው አይደለም ይላል ዑመር ኢብኑ ኸጣብ ሸሂድ ናቸው አይደል ሸሂድ ናቸው ተወቅተው ነው እሳቸው የተገደሉት ሱቢ ያሰገዱ ነው የተገደሉት ግን ማን ይበልጣል አልኳችሁ አቡበክር ለምን ሰሚዕና ሂድ ነው ዑመር ኢብኑ ኸጣብ ደግሞ እሳቸው እንኳን ትልቅ ሰው ናቸው እሺ አሁን ሳወዳደርላችሁ የኢማን ወይም ልብ ላይ ያለ ነገር ይበልጣል የሚለውን ለማሳየት ነው እንጂ ዑመርን የሚያህል ሰው የለም እሺ ዱንያ ላይ አሁን ዑመር ማለት ሸይጣን ዑመርን በዚህ ካያቸው መንገድ ይቀይራል ሌላ በጣም ስለ ዑመር የሚገርም አንድ ነገር ልንገራችሁ ብዙ ጊዜ ሐዲሱ ስለማይነገር ማለት አንተ እኮ አሏቸው ነብያችን አለይሂ ሰላቱ ወሰለም መላእክቶቹ ቀብር ውስጥ ቀስቅሰው ጌታህ ማን ነው ብለው ሲጠይቁ ያንተ ጌታ ነው ምን ትጠይቀኛለህ ነው የምትለው እንግዲህ ሰው የሚጨነቅበት ቦታ ነው ቀብር የራስ ጌታ ነው የኔም ያንተም ጌታ አንድ ነው ጥያቄ ያለው እንዴ ነው የምትለው ሐቅ ላይ ሐቅ ነው ሰውየው ቀላል ሆኖ አይደለም ማወዳደርላችሁ ግን ዑመር ኢብኑ ኸጣብ ለምሳሌ ነብያችን አለይሂ ሰላቱ ወሰለም የሆነ ትእዛዝ ካስተላለፉ ምክንያት ይጠይቃሉ ለምን አይ እንዲህ ስለሆነ እሺ ነው የሚሉት ካልታያቸው ደግሞ አይ ይሄ ነገር ግን አይመስለኝም ቢቀየር የተሻለ ይመስለኛል ወይም ህግ ያልወጣበት ጉዳይ ካለ እንዲህ አይነት ህግ ቢወጣ ጥሩ ነው ለሙስሊሙ ይጠቅማል ብለው ሐሳብ ያቀርባሉ ቁርአን ከ15 ቦታዎች በላይ ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ ያነሱትን ሐሳብ ደግፎ መጥቷል ወህይ ወርዷል ቀላል ሰው እንዳይመስላችሁ እንደዛም ሆኖ ግን ማን ይበልጣል አቡበክር ይበልጣል ለምን ልብ ነው እሷ ላይ ድርድር የለም ሂድ ከተባለ ሂድ የኛ ደግሞ የቤት ስራ ምንድነው አላህ ይሰጣል እኛ ህግ አውጪ ነን እንዴ እቺን ጉዳይ መደጋግማት በምክንያት ሰው እየተፈላሰፈ አስቸገረ ትንሽም አማርኛ መጽሐፍ ማነበበ አረበኛም ትንሽ ከሞከረ ራሱ ህግ ሊያወጣ ይፈልጋል እኔ አይመስለኝም ይላል ሐዲስ እየነገርከው እኔ ግን አይመስለኝም ከባድ በሽታ ስለሆነ ነው ይህችን ማከም ፈልጌ ይሄን ሁሉ ያነሳነው በምክንያት ነው ነብያችን አለይሂ ሰላቱ ወሰለም ከናንተ ውስጥ በላጩ ቁርአንን ተምሮ ያስተማረ ነው ሲሉ እቺን ነገር የእውነት ያመነ ሰው ቁርአን ሳይማር ቁርአን ሳያስተምር እንዴት አስቻለ በላጭ መሆን ሳይፈልግ ቀርቶ ነው ለምሳሌ ለገንዘብ ምን እንሯሯጣው አሁን ምን በላው ምን ጠጣው አተን እኮ አይደለም አስተውላችሁት ከሆነ ከአባቶቻችን ኑሮ 10 20 እጥፍ ይሻላል ምኑ አለመቸገሩ እርግጥ እነሱ የሚበሉት ኦርጋኒክ ነገር ነው ስራቸው በቃ ሁሉ ነገራቸው ጤናማ ነው ያን ሳይሆን ልብስ ለምሳሌ የድሮ ሀብታም ከ3 ልብስ በላይ ይኖረዋል ብር እኮ አለው ሰፋፍቶ ምን ብሎ ጠጋግኖ ይጠቀማታል እንጂ እንትን አያረግ የድሮ ሀብታም በቀን 3 ጊዜ እኮ አይበላ ነውር 2 ጊዜ ደህና አርጎ ሊበላ ይችላል እንጂ 3 4 እንደዚህ የሚባል ነገር የለም የድሮ ሀብታም አሁን እንዳለንበት እንደዚህ በመብራት ፋኑስና ኩራዝ ነው ያለው አሁን ደሃ የምትለው ሰው የሚጠቀማቸው ነገሮች የድሮ ሀብታም ሰው ማይጠቀማቸው ናቸው ግን ለምንድን ነው ለገንዘብ እንደዚህ የለፋንበት ምክንያት ሁላችን
ወላ ሼኽ ወላ ደረሳ ወላ በጣም እየተሟሟትን ያለነው በምን ምክንያት ነው? የተሻልን ለመሆን ክብር ለማግኘት የምንፈልገውን ነገር መስራት እንደምንችል ለማሳየት ነው። ዋናው እኮ ይሄ ነው። ሚስት ያላገባውም ደግሞ በቃ ብር ሲኖረኝ ጥሩ ሚስት አገኛለሁ ብሎ ስለሚያስብ የተሻለ ሰው እንደሚሆን ስለሚሰማው እኮ። ለምንድን ነው ለትምህርት በጣም ይሄን ያህል ዋጋ እየከፈልን ያለን? ያልተማረ ሰው ኑሮ በጣም ዝቅ ያለ ነው የሚሆነው ተብሎ ስለሚታሰብ እኮ። ተቃራኒ ቢሆንም እውነታው ስለዚህ የነብያችንን አለይሂ ሰላቱ ወሰላም ሐዲስ ከውስጡ ያመነ ሰው ቁርአን አለመቅራት አያስችልም። ምክንያቱም ሰው ሆኖ የበላይ መሆን ሰው ሆኖ በላጭ መሆን የማይፈልግ ስለሌለ የነብያችንን አለይሂ ሰላቱ ወሰላም ሐዲስ ያመነ ሰው ቁርአን ለማስተማር አያፍርም። ቁርአንን ለማስተማር እሱን እንደ ስራ አድርጎ ለመቁጠር ይደሰትበታል፣ ይረካበታል እንጂ አይደብረውም። ብር ላያገኝ ይችላል፣ ግን ቁርአንን ተምሮ ያስተማረ በላጭ ነው ተብሏል። በላጭነት የማይፈልግ ሰው የለም። ነፍስያችን ሁሌም ከላይ መሆንን ነው የምትመኝ። ግን ምንድነው የጎደለልሽ? ሐዲሱን ያልሰማ ሰው ኑሮ አይደለም ዛሬ ነው የምሰማው ይሄን ሐዲስ እኔ ገና ዛሬ እየሰማሁ ነው የሚል ሰው አለ። አሁን ኸይሩኩም መን ተዓለመ አልቁርአን ወዓለመሁ የሚለው ከመደጋገሙ ብዛት አብዛኛው አፍዞታል። ሲጀመር ይጨርሰዋል፣ በየፕሮግራሙ ይነገራል። እሺ ለምንድን ነው ቁርአን ተማሪ የሌለው ቁርአን አስተማሪ የሌለው? የቁርአን መድረሳ ለምሳሌ አሁን እንደ ቤተል የሙስሊም ሰፈር ነው ይባላል። እስቲ እንደ አርኪ የሆነ በቃ ይሄ እንደ ትምህርት ቤቶቻችን በትምህርት ቤቱ ልክ ቁርአን ቤት አለው፣ በመሸታ ቤቱ ልክ በጫት ቤቱ ልክ ቁርአን ቤት አለው። የለም ማንም እንትን ሊለኝ አይችል። የለም በሱቃችን ልክ እኮ መኖር ነበረበት። አገልግሎት ሰጪ አይደለ? በላጭ መሆን የማይፈልግ ሰው የለም። ለምንድን ነው የሌለው? ውስጣችን ላይ ኢማኑ ስለሌለ ነው። በጉዳዩ ላይ አላመንበትም። ስለዚህ ቁርአን አንድ ጊዜ ተምረህ ወይም አንድ ጊዜ እንትን ብለህ የምትጨርሰው ነገር ቀርተህ ረመዳን ላይ ብቻ ተቀርቶ ከዛ የሚተው ነገር ስላልሆነ አመቱን ሙሉ ለመቅራት ኢንሻአላህ እንነይት። ያልተማረ ይማር፣ አላህ እድሜ ሰጥቶታል እኮ። ምን ዑዝር ሊያቀርብ ነው? ምንድነው ምክንያቱ? አላህ ፊት ሲቀርብ ቁርአን ለምን አልተማርክም ሲባል እድሜ አጥሮ ነው፣ የሚያስቀራኝ አጥቼ ነው ምክንያት የሆነ በተለይ እዚህ ሰፈር ላለ ሰው ይላል። ይሄን ቢል አሁን እንደው እናንተ ተቀበሉታላችሁ? ተውት፣ አላህ ፊት የሚለውን ተውና ለምን ቁርአን አልቀራህም ስትለው የሚያስቀራኝ አጣው፣ እድሜ ቋጥሮ ነው፣ ጊዜ አጥቼ ነው የሚል የእውነት ጊዜውን ፈትሾ አለ። ችግሩ አለ ካለ እኔን ያናግረኝ። ይሄን አጥቼ ነው የሚል ሰው ካለ ቁርአን ቤት የሚጠየቀውን የገንዘብ ክፍያ አቃተኝ መማር ፈልጌ ነበር ግን አልቻልኩም የሚል ሰው ካለ እኔን ያናግረኝ። የእውነቱን ማለት አይደለም። አይደለም ችግሩ የኢማን ችግር፣ አንዳንዴ ደግሞ ያለማወቅ ይሄን ጉዳይ ለካ እንደዚህ ትኩረት የሚሰጠው ነገር ነው እንደሚለው የማያውቅ ሰው አለ። ገንዘብ ካገኘ ሌላው ነገር ሙፍቲ ይሆናል። ያስቀኛል አንዳንድ ጊዜ በጣም ከመገረሙ የተነሳ ኪሱ ከሞላ ፈትዋም እሱ ነው የሚሰጠው። አላጋጠማችሁም? ሐዲስ ወላሂ ሐዲስ እየነገርከው እኮ ነው። ይሄ አይመስለኝም፣ ሌላ ኡስታዝ እንጠይቃለን እስቲ። ምን አይነት ኡስታዝ ሊመጣ ነው? ቁርአን ሐዲስ ከሆነ እኮ ማንኛውም ኡስታዝ አይቀይረውም። ወደ ትንሽ ልጨምርላችሁና ቂያም ለይል የሌሊት ሶላት የሌሊት ሶላቱን መቀጠል ይኖርበታል። ከረመዳን በኋላ መቀጠል አለበት። ግን የሌሊት ሶላት ሲባል እኔ በፊት የሚጨንቀኝ እንቅልፍ ተኝቶ 9 ሰዓት ሌሊት ተነስቶ የሚሰገድ ብቻ ነበር የሚመስለኝ የሌሊት ሶላት ሲባል እና ይሄ ነገር እንደው ያልኩ ጨነቀ ነበር። ግን አሁን ቀላል መፍትሄ ይዤላችሁ መጥቻለሁ። ቀን ስገዱ አላችሁ በጀ ኢሻ ሶላት ከተሰገደ ጀምሮ ሱፊ እስኪሰገድ ባለው ሰዓት በየትኛውም ሰዓት ሰግደ የሌሊት ሶላት ነው። እሺ ከኢሻ በኋላ ሰግደ መተኛት ትችላለህ ማለት ነው። ቀላል አይደለች እቺ? አሪፍ ናት።
እሺ የሌሊት ሶላት መጠኑ ደግሞ 11 ምናምን የሚመስለው ሰው ደግሞ አለ 11 ብቻ አይደለም 2 ረካ ከሰገድ በቃ የሌሊት ሶላት ሰግዳ 2 ረካ አላህ እኮ አግርቶታል ብቻ ንያ ይፈልጋል መማር ይፈልጋል ካላወቀ ግን ሁሉ ጊዜ የጭፍን ያለብህ ሙእሚን መሆን እየፈለክ ግን ደግሞ ይክብድ ይላል ያ በቃ ቀላል ዘዴዎችን መጠቀም ምን አልኳችሁ ከኢሻ ሶላት በኋላ ስንት ረካ 2 ረካ የሌሊት ሶላት ነው ይተሰግዳል በቃ አለቀ ሰግዳል ከሱ ደግሞ በጣም የምትበልጠው ዊትር የምትባላለች ዊትር ሰላት ነብያችን አለይሂ ሰላቱ ወሰለም ኢነላህ ዊትሩን ዩሂቡል ዊትራ ፈአውቲሩ ያ አህለል ቁርአን አላህ ነጠላ ነው ምንም አጋር የለውም ጥንድ የለውም አላህ ደግሞ ነጠላን ነገር ይወዳል ሙሉ ያልሆነ ነገር ይወዳል ስለዚህ እናንተ የቁርአን ሰዎች ሆይ ቁርአን በእናንተ ላይ የወረደ ለእናንተ የወረደላችሁ ሰዎች ዊትር ስገዱ ብለዋል ዊትር ማለት ምንድነው ቀደም እንዳልኳችሁ ሱብሂ ሊደርስ ወይም ከሱብሂ ተነስተ መስገዱ አይደለም ከኢሻ ሶላት ጀምረ እስከ ሱብሂ ባለው ውስጥ ነጠላ ቁጥር ያለው ሶላት ከሰገድ ዊትር ሰግዳ እና የግልግል አይደለም ተናላችሁ ይሄኮ በገንዘብ ቢተመን በጣም ውድ ነበር ያው አላህ አጅሪን ይክፈልኝ ሶላት ለይል ሰጋጅ ላረጋችሁ ነው ሁላችሁ ከኢሻ በኋላ 3 ረካ ማለት ነው ከሰገደ ዊትርንም አገኘ ነጠላ ቁጥር ሰግዷል ሶላት ለይልም ሰገደ እንተሃል አምር ግን 3 ብቻ ሰገዱ ይያልኩ አይደለም የሚወደደው እንደ ነብያችን አለይሂ ሰላቱ ወሰለም 11 ረካ ቢሰግድ ማሻ አላህ ላገራለስ ግን መቅረት የለም እሺ 3ቱም ከበደው ሰው ስልክ አጣደፈው ቤቱ ሩቅ ነው ቤት ከሄደ ደግሞ እንደሚሳነፍ እርግጠኛ ሆነ ምን ያርግ 1 ረካ ይስገድ ቀልድ እንዳይመስላችሁ ሸይጣን አይወዳትም እቺን ሶላት ወላሂ ያዘናጋህ ደግሞ ዊትር ካልሰገድክ ሱቢ ይፈታተናል የሚያጅባችሁ ሞክሩትም ለሰነፍሰው ነው አሁን እያወራ እንደኔ ይላል ሰው ፈልገው ሌላው ምሰግዱት ለሊት አላህ ይጨምርላችሁ አላህ ይቀበላችሁ ምንም ግን ለከበደው 1 ረካ ብቻ ሁሌ ይስገድ አይወድም ሸይጣን እቺን ሰላት ለዛ ነው ነብያችን አለይሂ ሰላቱ ወሰለም ጠበቅ አድርገው ተናገሩ ሰው ሰግዷል እንዳላረፍድባችሁ ዊትር ስንት ረካ ናት ትንሿ 1 ረካ ለጥ አድርጎ በቃ ከተሳካለት ስንት ያርገው 3 እንደው አላህ ከወፈቀውስ 5 7 9 ያረገ መስገድ ይችላል አይኔ የውትሩን ዱዓ አላውቀውም ብሎ ደግሞ የውትሩ ዱዓ ግዴታ የሚመስለው ሰው አለ ችግር የለውም ካላወቀው 1 ረካ ዝም ብለህ ሱረቱል ፋቲሃ ቀርተ አጎንብስ ተነሳ ስገድ በቃ አለቀ ብትማር ግን በጣም ተወዳጅ ነው በተለይ ሐነፊያ የሚባለው መዝሐብ ደግሞ ቁኑቱ ዋጅብ ነው 3 ረካ መሰገድ አለበት ብሎ ያምናል ግን ካቃተ ሁሉም ከምትተው የቱ ይሻላል 1 ረካዋን ያለ ዱዓ ዝም ብለህ ሰግደህ አትሄድ ዲት ያለች በጣም ውሏችሁን ያሳምረዋል እንቅልፋችሁ ሰላማዊ ቅብዥር ምናምን ይጠፋል ጀርቡት 1 ረካ 3 እና ሶላት ለይል ከረመዳን በኋላ መቀጠል ይቃም ደርሷል ሰዓቱ አንዴ ከወዲቃ ካለ ሰመራይዝ ባረገው ደስ እሺ ምንድነው ያነሳናቸው ነጥቦች አላህን ማመስገን ለረመዳን ስላደረሰንና እሱን ለመጾም ስላበቃን ስላለፍነው አላህን ማመስገን ያስፈልጋል አላህን ማላቅ ለዚህ ስለወፈቀኝ አንተ እኮ መርጠኸኝ ነው ብሎ አላህን ማላቅ ይወደዳል ሌላው ከሸዋል 6 ቀን ቢጾም ይወደዳል ሸዋል ብቻ መሆኑ ግን ግዴታ አይደለም ከየትኛውም ያመቱ ክፍል 6 ቀን ቢጨምር የተባለውን አጅር ያገኛል ብለናል ከዛ ማግባት በሸዋል ወር ማግባት ሱና ነው ወይም ተወዳጅ ነገር ነው ቅዋም ይሰጣል ብያቸዋል በኋላ ጨነቀኝ መድኃኒት ፈልጉ ከምትል ሸዋል ወር በጣም ጥሩ መፍትሄ ነው ነብያችን አለይሂ ሰላቱ ወሰለም እናታችን አይሻ ያገቡበት ወር ነው እና ሌላ ቁርአንን ሳናዛነፍ መቅራት መልመድ መጠኑ ቢቀንስም ችግር የለም ብቻ ግን ከቁርአን ጋር ያለን ግንኙነት አይቋረጥ የሚል ነው ሌላ ሶላት ለይል የሌሊት ሶላቱ ይቀጥል እንደ ማሳረጊያ ሰደቃውን መቀጠል አለበት በረመዳን የለመድነው አይብዛ እንጂ ስትበቅ እንዲህ ቢሆንስ ሀብታም ሊሆን ይችላል ምናምን አትፈላሰፍ ቀልቡ ዳዋ ሆኖበት ለምኗል ስጥ መስጊድ ከጠየቀ አልሰጠውም ይላል ጎረቤቱንም አይሰጥም ቤትም አይሰጥም ጎበዝ የሆነ ሰው በዙሪያው ያለውን ሰው የሚሰድቅ ከሆነ አይስጥ ካለበለዚያ ግን በጠየቀ ወአመሳኢለ ፈላተን
የለመነን ሰው ምን አትበለው ነበር የለመነን ሰው እጭ አትበለው ወይም ደግሞ አትቆጣው አትጥላው እሱ በቃ ቸግሮኛል አለ ካለ ስጠው ከሌለ አላህ ይስተበል በቃ አንዳንድ ሰው ሁሉ በለማኝ የሚቀና ሰው አለ አንተዬ እንኳን ተለማኝ አላህ አረገ ለምን ትጨናነቃለህ በቃ ነፍስሽ ካለች ስጠው ካላለች አትጥላው አይ ሀብታም ሊሆን ይችላል በቃ ዝም ብሎ ነው እዚህ ጋር እንትን እያስመሰሉ ነው ምን አገባህ አንተ አለ ካለ ስጠው በቃ ለምን ችግሩ እኮ ደሃ ሆነበት ሰደቃውም ይቀጥል እነዚህ ነገሮች አላህ ያበርታል በተለይ ዊትሯን እና የቁርአኑን ያዙልኝ ሌላውን ደግሞ ኢንሻአላህ በሌላ ጊዜ ነገ ኡስታዝ ይመጣሉ ስለዚህ ሁላችሁም ኪታባችሁን ይዛችሁ መምጣት እንዳትረሱ አነሳለሁ ብዬ ነበር ግን ረስቸው ነው ይሄ ዒልም ጉዳይ መቀጠል ያለበት ረመዳን ላይ ሰው ዳዕዋ ያዳምጣል ቀድሞ ይመጣል ጀማዓ ሰላት ይሰግዳል እሱንም መቀጠል አለበት መቋረጥ የለበትም ለቀጣዩ ረመዳን ደግሞ አላህ እንዲያደርሰን ዱዓ ማድረግም አለብን ነው አላህ በሰማነው ተጠቃሚ ያርገን ሐጃችንን አላህ ያውጣልን ከበላ ሁሉ አላህ ይጠብቀን ኸይር አይለፈን መጨረሻችን አላህ ያሳምርልን اللهم صل على محمد وعلى ال محمد السلام عليكم ورحمة الله